በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከክርስቶስ ፍቅር ማን ይለየናል? የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ከክርስቶስ ፍቅር ማን ይለየናል? ሐዋርያው ጳውሎስ ለሮም ክርስቲያኖች በጻፈው መልእክቱ ከክርስቶስ ፍቅር የሚለየን የክርስቶስን ፍቅር የሚያስተወን ማን ነው በማለት ከጠየቀ በኋላ ራሱ እንደገና ሲመልስ እናገኛለን። መጀመሪያ ክፍሉን አነበዋለሁኝ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? በማለት ይጠይቃል። እንግዲህ እዚህ ላይ የተገለጹት ነገሮች ሁሉ እጅግ አስፈሪ የሆኑ ነገሮች ናቸው። መከራ በእጅጉ ያስፈራል። ጭንቀት በእጅጉ ያስፈራል። ረሃብም ቢሆን ራቁትነትም ቢሆን ፍርሃት ደግሞም ሰይፍ ነውን በማለት ነው የሚጠይቀው። እነዚህ ሁሉ ከክርስቶስ ፍቅር ሊለዩን ይችላሉን በማለት ይጠይቅና ስለ አንተ ቀኑን ሁሉ እንገደላለን ይላል። ሲቀጥል ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ ይላል። ሐዋርያው ቅዱስ ጳውሎስ የተረዳው ይህንን ነው። እንግዲህ ስለ ክርስቶስ ፍቅር ስናነሳ በተለይ በየወሩ በተለየ ሁኔታ የተሰቀለውንና የሞተውን ሞትንም ድል አድርጎ የተነሳውን ክርስቶስን እናስባለን። መድኃኔ ዓለም በሚል የዓለም መድኃኒትነቱን እያሰብን በየወሩ በ27 በመስቀል ላይ ፍቅሩን የገለጸውን የመድኃኔ ዓለምን ነገር የምናስብበት ዕለት እንደሆነ ይታወቃል። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ነው ያሰበው። ይህንን በመስቀል ላይ የዋለውን ፍቅሩን የገለጠውን ክርስቶስን በማንሳት ከክርስቶስ ፍቅር የሚለየን ማን ነው ነው የሚለን። ይህንን ሐሳብ ሁላችንም ልብ ልንለው የሚገባ ጉዳይ እንደሆነ የሚታወቅ ነው። እውነት ነው። ክርስቶስ አፍቅሮናል። እስከ ሞት ድረስ አፍቅሮናል። እስከ መስቀል ድረስ ወዶናል። ስለዚህ ሐዋርያው ቅዱስ ጳውሎስ በወደደን በእርሱ ነው የሚለው። እኔና እናንተ የወደደንን ክርስቶስን እንዴት እንደምንወደው ልናስተውልበት የሚገባውን ክፍል ነው ሐዋርያው ቅዱስ ጳውሎስ እያነሳ ያለው። ከክርስቶስ ፍቅር ማን ይለየናል ሲል ክርስቶስ እንዴት እንደወደደን ሐዋርያው ቅዱስ ጳውሎስ ያውቃል። ስለዚህ ከክርስቶስ ፍቅር የሚለየን የትኛው ነው? መከራው ነው? ረሃቡ ነው? ወይስ ፍርሃቱ ወይስ ሰይፍ ነውን? ካለ በኋላ ስለ አንተ ቀኑን ሁሉ እንገደላለን። ለወደደን ለእርሱ የከፈለውን ዋጋ ሐዋርያው ቅዱስ ጳውሎስ ይገልጻል። ከዚህ ፍቅር ሕይወትም ቢሆን ሞትም ነው የሚለው። ሞት አስፈሪ ነገር ነው። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ የሚመጣው ኃይላትም ቢሆኑ ከፍታና ዝቅታም ቢሆን
ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። እውነት ነው። የሰው ልጅ በመከራ ብቻ አይደለም። እዚህ ላይ ስክሪኑ ላይም እንደገለጽኩት የሰው ልጅ ከእግዚአብሔር ፍቅር የሚለየው በመከራ ብቻ ሳይሆን ደስታና ቅንጦት ምቾትም ይለየዋል። ብዙ ጊዜ በችግራችን ጊዜ፣ በፈተናችን ጊዜ፣ በማጣታችን ጊዜ ከእግዚአብሔር ቤት ያልተለየን ቃሉን በመስማት በመማር በምስጋና በጸሎት ከቤቱ ያልተለየን ነገር ግን ምቾት ሲመጣ ሁሉ ነገር ሲሳካልን ከእግዚአብሔር የተለየን ከፍቅሩ የተለየን ጥቂት አይደለንም። ከዚህ የተነሳ ነው ከእግዚአብሔር ከክርስቶስ ፍቅር የሚለየን ማን ነው በሚለው በሐዋርያው ጳውሎስ መልእክት ውስጥ የሚለየን ቅንጦት ይሆን የሚል ጥያቄ ያነሳሁትም ከዚህ የተነሳ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እኛም ብንሆን ከሰማይ መላእክት ከሰማይ መልአክም ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰበክላችሁ የተረገመ ይሁን እንዳለው እዚህ ላይ ደግሞ መላእክትም ቢሆኑ ይላል። መላእክትም እንኳ ቢሆኑ ከእግዚአብሔር ከክርስቶስ ፍቅር የሚለየን አንዳች ነገር የለም። ሞትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት የማይታወቅ ልዩ ፍጥረት እንኳ ቢሆን ከክርስቶስ ፍቅር የሚለየን ማንም የለም ይላል። እኔና እናንተን ከክርስቶስ ፍቅር የለየን ምን ይኖራል? ይሄ ልብ ብለን እንድናስበው የሚያደርግ ቃል ነው። ስለዚህ ሐዋርያው ቅዱስ ጳውሎስ መላእክትም እንኳ ቢሆኑ ነው የሚለው። በገላትያ መልእክቱ ምዕራፍ 1 ቁጥር 18 ላይ ስለ ወንጌል እውነት በገለጸበት ክፍል እኛ ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። ከሰማይ የመጣ መልአክ እንኳ ቢሆን ከክርስቶስ ፍቅር ሊለየን የሚችል የለም ይላል። እነዚህ ሁሉ ሐዋርያው ጳውሎስ እንደገለጸው ከክርስቶስ ፍቅር ሊለዩን አይችሉም። መከራ ቢሆን፣ ሰይፍ ቢሆን፣ ረሃብ ቢሆን፣ ጭንቀት ቢሆን ከወደደን ከእርሱ ከክርስቶስ ፍቅር ሊለየን የሚችል ማንም የለም ነው የሚለው። ሐዋርያው ጳውሎስ በብዙ መከራ ያለፈ ሰው ነው። ብዙ መከራን ስለ ክርስቶስ የተቀበለ ሰው ነው። ስለ እርሱ ሁሉን ተጎዳሁ ይላል ፊልጵስዩስ ምዕራፍ 3 ላይ ስለ እርሱ ስለ ክርስቶስ ሁሉን ተጎዳሁ ነው የሚለው። ከወደደው ከክርስቶስ ፍቅር የተነሳ ሐዋርያው ቅዱስ ጳውሎስ ስለ ክርስቶስ ብዙ ተጎድቷል። እንዲያውም ለጢሞቴዎስ በጻፈው መልእክቱ 2 ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል ይላል። ሰማዕትነት ተቀብሎ የሚያልፍበት ጊዜ እየቀረበ መሆኑን ያወቀው ሐዋርያው ቅዱስ ጳውሎስ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል። በግ ለመስዋዕት እንደሚቀርብ ሐዋርያው ቅዱስ ጳውሎስ ለወደደው ለክርስቶስ ፍቅር ሲል ራሱን መስዋዕት አድርጎ ራሱን በመሰዋት ሰማዕትነትን እንደሚቀበል የተናገረው ቃል ነው። ስለዚህ ከክርስቶስ ፍቅር የሚለየን ማን ነው የሚለው ይህ ቃል ዛሬ እኔና እናንተን ከወደደን ካፈቀረን ራሱን ስለኛ አሳልፎ በሰጠን በክርስቶስ ላይ ያለን ከእርሱ ጋር ያለን ፍቅራችን ምን ይመስላል የሚለውን ቃሉ በግልጽ ያስረዳናል። ይህ ሁሉ ስለ ክርስቶስ የተከፈለ ዋጋ መሆኑን ሐዋርያው ጳውሎስ የራሱን ሕይወት ምስክር አድርጎ ይገልጸዋል። ምክንያቱም ለወደደን ለእርሱ የተከፈለ ዋጋ እንደሆነ። ምክንያቱም ቃሉ እንደሚለን እርሱ ነፍሱን ሰጥቷል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ነው የተጻፈው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም።
ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ። ስለዚህ እርሱ ነፍሱን ሰጥቷል፣ እርሱ ራሱን ሰጥቷል። ፍቅሩን የገለጸው ክርስቶስ እንደወደደን የገለጸው ራሱን አሳልፎ በመስጠት ነው። በመጽሐፍ ቅዱስ የእግዚአብሔር ፍቅር እንዴት እንደተገለጠ ተደጋግሞ የተገለጸ ሐሳብ ነው። የእግዚአብሔር ፍቅር ስለፈሰሰ ተስፋ አያሳፍርም ነው የሚለው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 5 ላይ። ስለዚህ የክርስቶስ ፍቅር በዚህ ሁኔታ ተገልጦልናል። ክርስቶስ ፍቅሩን የገለጠልን በየጊዜው እንግዲህ እንደምናስበው በየዕለቱም እንደምናስበው በተለይ ደግሞ የዓለም መድኃኒት ብለን በየወሩ የምናስበው በ27 ክርስቶስ በመስቀል ላይ የዋለበትን ሞቱን የምናስብበት ነው። የተቀበለውን መከራ የምናስብበት ዕለት ነው። ስለዚህ ሐዋርያው ጳውሎስ ከዚህ ከክርስቶስ ፍቅር የሚለየን ማን ነው ነው የሚለን። የሚለየን ማን ነው? መከራው ነው? ጭንቀቱ ነው? ስደቱ ነው? ወይስ ራቡ ነው? የትኛው ነው የሚለየን ይጠይቃል የሮምን ክርስቲያኖች። ዛሬም እግዚአብሔር በቃሉ የሚጠይቀን ይህንን ነው። እርሱ ወዶናል ስንል፣ እርሱ አፍቅሮናል ስንል፣ እርሱ ሞቶልናል ስንል የሞተልንን የወደደንን እንዴት ነው የምንወደው? ወይስ ደግሞ ከእርሱ ፍቅር የለየን ምንድን ነው? የሚለየን ምንድን ነው? ምቾት ነው የሚለየን? ማጣት ነው የሚለየን? ችግር ነው የሚለየን? ወይስ ሁኔታዎች ስለተሳኩ ስኬታችን ነው ከክርስቶስ ፍቅር የሚለየን? የለየን ነገር ምንድን ነው የሚለውን ልናስብ እንችላለን። ሐዋርያው ግን ስለ አንተ አለ ቀኑን ሁሉ እንገደላለን። ሐዋርያት ቀኑን ሁሉ ተገድለዋል፣ መከራ ተቀብለዋል፣ ተገርፈዋል፣ ተዋርደዋል፣ ተሰቃይተዋል፣ በሰማዕትነት አልፈዋል። ክርስቶስን የወደዱት የወደዳቸውን እስከ መጨረሻው የወደዳቸውን ጌታ እነርሱ ደግሞ እስከ ሕይወት ፍጻሜያቸው ድረስ ሰማዕትነትን እስከተቀበሉበት ጊዜ ድረስ እስከ መጨረሻው የወደዳቸውን እስከ መጨረሻው ድረስ በመከራ ውስጥ እያለፉ ወደውታል። እኔና እናንተ እንዴት ነው የምንወደው? መድኃኔዓለም ተሰቀለልኝ ሞተልኝ ስንል እንዴት ነው የወደደንን እርሱን የምንወደው? ለዚህ ሐዋርያው ቅዱስ ጳውሎስ ይህንን ነው የሚለን። የሚመጣውም ቢሆን ኃይላትም ቢሆን የማናውቀው ገና የሚመጣ ነገር እንኳ ቢኖር ከፍታም ቢሆን ዝቅታም ቢሆን የሰው ልጅ ዝቅ ከፍ ይላል፣ በዓለም እስካለ ድረስ ይዋረዳል፣ ይከብራል። እነዚህ ሁሉ ግን ከእግዚአብሔር ፍቅር ሊለዩን እንደማይችሉ ተረድቻለሁ ነው የሚለው። በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምኑ? መከራው፣ ሰይፉ፣ ስቃዩ፣ ራቡ፣ ጭንቀቱ፣ ከፍታውና ዝቅታው፣ ማግኘት ማጣቱ፣ ድሎቱ ሁሉ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ ይላል ሐዋርያው ጳውሎስ። ይህንን ተረድቷል። እኔና እናንተስ ክርስቶስ ወዶናል ካልን፣ መድኃኔዓለም ተሰቅሎልናል ካልን፣ የዓለም መድኃኒት ነው ካልን፣ የዓለም መድኃኒት የሆነውን ክርስቶስን የምንወደው የምናፈቅረው በምን አይነት ሁኔታ ነው? ወይስ የጠየቅነው ነገር ሲመለስልን፣ ሁኔታዎች ሲሳኩልን ከእርሱ ፊታችንን ወደ ዓለም አዙረን ይሆን? ስለዚህ ከክርስቶስ ፍቅር ማን ይለየናል አለ ሐዋርያው ቅዱስ ጳውሎስ። እኔና እናንተም ከክርስቶስ ፍቅር የሚለየን አንዳች ነገር እንዳይኖር ልንጠነቀቅበት የሚገባንን ቃል ሐዋርያው ጳውሎስ በመልእክቱ ገልጾታል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን።